ሰላም ሰላም ውድ አድማጮቻችን የተጠበቀው የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታውን እንግዲህ ቸልሲና ፉለምን አገናኝቷል። ተጠባቂው ጨዋታ ታዲያ በጣም በጥሩ ፐርፎርማንስ በጣም አስደሳች ጨዋታን የእንግሊዝ ፕሪሚየር ሊግን በጣም ከሚያስደስቱ ቀናቶች አንዱ ያደረገ 5 ጎሎችን ያየንበት ቸልሲ አዳዲስ ፈራሚዎቹ በጥሩ ብቃት የተመለከትንበት ፓልመር ተመልሷል የሚያስብል በተለይ ደግሞ እኔ ፍላጎቱ ሩጫዎቹ በጣም የሚያስደስት ነበር። የቸልሲ ማጥቃት ገና በ30 ሰከንድ ነው የጀመረው። ይህንን ማጥቃት በመላው አውሮፓ ነው የምለው እኔ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በመላው አውሮፓ ጠንካራ ማጥቃት ይመስለኛል በኔ እይታ። ለምሳሌ በእንግሊዝ ብናይ የመጀመሪያው ወይም የፊት መስመር ተጫዋቾችን ብናይ በኔ እይታ ማን ሊወዳደር ይችላል? በፕሪሚየር ሊጉ ሁለተኛው ምርጡ አጥቂ ጃኦ ፔድሮ ነው ማለት የሚቻል ነው የሚሆነው ከኤርሊንግ ብሮት ሃላንድ በመቀጠል። ታዲያ ይህ አጥቂ በሁለቱ በፓልመርና በሞርጋን ሮጀርስ ጥምረት የሚታገዝ ነው የሚሆነው። ይህንን የሶስትዮሽ የአጥቂ መስመር በጣም ጥራቱ ከፍ ያለ ነው። አድማጮቻችን ይህ የአጥቂ መስመር ተከላካዩና የግብ ጠባቂው ችግር የሚፈታለት ከሆነ በአውሮፓ መድረክ ላይ መፎካከር የሚችል የአጥቂ መስመር ነው። ለምሳሌ ሊቨርፑል ቤት ብንሄድ አሌክሳንደር ኢዛክ የበፊቱ አሌክሳንደር ኢዛክ ነው ወይ መታየት የሚጠበቅበት ነው። ኮዲ ጋክፖም እና የግራ መስመር ገና የቀኝ መስመር አላገኙም ተጫዋች። ማንቸስተር ሲቲ ቤት ብትሄዱ የፊት መስመሩ አሁንም ጠንካራ ነው የሚባል አይደለም በኔ እይታ። ዶኩና ኤርሊንግ ብሮት ሃላንድ ማድነቅ ትችላላችሁ፣ ነገር ግን ትክክለኛ የቀኝ መስመር ተመራጭ አይደለም። አርሰናል ቤት የአጥቂ መስመሩ አሁንም ቢሆን በሌሎች ደረጃ ላይ የሚገኝ አይደለም። ቡካዮ ሳካን ማንሳት የሚቻል ይሆናል፣ ነገር ግን የግራ መስመር አሁንም ጥራቱ ደከም ያለ ነው የምታዩት። በአጠቃላይ በፕሪሚየር ሊጉ ካሉት ማንቸስተር ዩናይትድ ቤት ትንሽ የተሻለ አጥቂ መስመር እንዲሁም የዩናይትድ ቤት ነው ማለት የሚቻል ነው የሚሆነው። በተለይ ቤንጃሚን ሴስኮንም ሚንቦሞንም በአጥቂ አድርገው ሁለቱ መስመሮች ላይ ኩኛና ምና የጎል ተሳትፏቸው ጥሩ ስለነበር አንዱ የሚነሳ ነው። ነገር ግን በአውሮፓ መድረኮች ላይ ራሱ በጣም ጥርት ያለ በቃ መፎካከር የሚችል ነው። ለምሳሌ ባየር ሙኒክ ያለውን የአጥቂ መስመር አንዱ ከባየር ሙኒክ ጋር ሁላ መፎካከር የሚችል ነው። የባየርን ጥራትም ጥሩ ቢሆንም ከነ ባየርን ከፒኤስጂ በጥራት ነው በኳሊቲ በቃ የሚፎካከር የአጥቂ መስመርን ለሚቀጥሉት ዓመታቶች ቸልሲ ይህንን ማስጠበቅ የሚችል ከሆነ አስደናቂ ብቃት ያላቸው ተጫዋቾችን አይቻሉ። ዳርማዎቻችን ጨዋታውን እንዴት አገኛችሁት? የአጥቂ መስመሩ 3 ጎል አስቆጥረዋል። ይህ የጎል ዝናብ የሚቀጥል ነው የሚሆነው። ባለፉት ዓመታቶች የቸልሲ ደጋፊዎች ትልቁ ጥያቄ በተለይ የአምና የቸልሲ ደጋፊዎች ትልቁ ጥያቄ በጨዋታዎች ላይ የቸልሲ ደጋፊዎች ሐሳብ የነበራቸው ምንድነው? ዳርማዎቻችን ሜዳዎች ላይ በሩጫ መቀደም የለብንም ወይም ደግሞ በማይል ከቨሬጅ የምንለው ወይም ደግሞ ሜዳ ውስጥ በሚሸፍኑት የሜዳ ሽፋን አንጻር ማለት ነው። ቸልሲ ታዲያ አሁን ፕሩቭ አድርጎናል። በሳምንቱ ብዙ ሩጫዎችን የሮጠው ቸልሲ ሆኗል 123 ኪሎ ሜትሮችን። ይህንን ብቃት በሚቀጥሉት ጊዜያቶችም የምናይ ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የሚጠበቅ ነው የሚሆነው። ውድ አድማጮቻችን ዣቪ አሎንሶ አስደናቂ አሰልጣኝ፣ አስደናቂ የተጫዋቾች የፐርፎርማንስ አይነት ሂደቶችን አሳይቶናል። ካይሴዶ አልነበረም፣ ነገር ግን የካይሴዶን አለመኖር ራሱ እስከማይታወቅ ድረስ ሽፋኖችን አሳይቶናል። እንግዲህ በአጠቃላይ ቁጥራዊ መረጃዎችን በማየትና አቅናው ደደማቻችን እንግዲህ ቸልሲ 3 ጎሎችን ሲያስቆጥር ከ1.7 ኤክስጂ ነው። ከኤክስጂው በላይ ያስቆጥረዋል። ትልቅ ኳሊቲ ነው። መከላከሉ ግን እዚሁ 2 ጎሎች ተቆጥረዋል። ሳንቼዝ እና መከላከሉ በጣም መነሳት የሚጠበቅበት ነው። በሚገባ ምን ያነሰው ነው የሚሆነው። እኔ በሳንቼዝ ላይ ባለፉት ዓመታቶች ተናግሬያለሁ። አምና ለመጨረሻ ዓመት ነው በእኔ እይታ የሰጥቼው ነበርና ሳንቼዝ መለወጥ አለበት የሚል አቋም አለኝ። አሁንም ቢሆን ኤሚ ማርቲኔዝ ጊዜው አልረፈደም። ወዳድማቻችን ኤሚ ማርቲኔዝን ማምጣት ቸልሲን ለፕሪሚየር ሊጉ ማፎካከር ነው። 10 ሚሊዮን ፓውንድ ብቻ ነው የሚጠይቀው። 2 ዓመት ኤሚ ማርቲኔዝ በቸልሲ ቤት ጥሩ ተጫዋች ከሆነ በቂ ነው። በቃ ማይክል ፔንደርስ ከዛ በኋላ መድረስ የሚችል ነው የሚሆነው። ሳንቼዝን ወደ ሌላ ቡድን መላክ ፔንደርስንና እንዲሁም ደግሞ ግብ ጠባቂው በኤሚ ማርቲኔዝ መቀጠል ቸልሲን ውጤታማ ያደርጉታል ብዬ አስባለሁ። ወደ አድማጮቻችን የእናንተን እይታ እንዴት ታዩታላችሁ? እኔ የዓመቱ ከመጀመሩ በፊት አንስተነዋል። በቃ ይሄንን ሐሳብ አይደል ሳንቼዝ የመጀመሪያው ጎል ሲቆጠር ምን እየሰራ እንደነበር እኔ እግዚአብሔር ነው የሚሆነው። ኳሱ ወደ ቀኝ ነው የሚመታው፣ መሀል ላይ አልቆምም። ወደ ቀኙ በኩል አዘንብሏል፣ በግራ በኩል ባጭሩ ነው በኒር ፖስቱ ነው ያስቆጠረው። ምን አይነት ስህተቶችን እንደሚሰራ እንግዲህ የሁለተኛው ኳስ እንኳን የሚፈረድበት አይደለም። ጥሩ ጥረቶችን አድርጓል። ወደ ተጫዋቹ ነው እንትን ያለው። በቃ እንደዚህ አይነት ጥፋቶችን ይቅርታ እየተደረገለት መቀጠል ያለ አይመስለኝም። ያለበለዚያ ማይክ ፔንደርሰን የሚቀጥል ነው የሚሆነው። አሁን ፊሊፕ ዮርገንሰን እንግዲህ የለም እንጂ
ፊሊፕ ዮርገንሰን እንኳን እድሉን አልጠቀም ብሎ እንጂ በአንድ የውድድር ዓመት ወደ አድማቻችን ብዙ ጊዜ ግብ ጠባቂ አይበለጥም እንኳን በቤንቹ አይቀደም። ባለፉት ዓመታቶች ግን በተከታታይ አይተናል። ወደ እንጠላንም ኤንዞ ማሬስካ በመጡበት ዓመት በፊሊፕ ዮርገንሰን የመረጡባቸው ጨዋታዎች ነበሩ። የቪላው ጨዋታ የሚታወስ ነው። የአውሮፓ ቻምፒዮንስ ሊጉ ፒኤስጂ ጨዋታ ላይ ማንን ነው የመረጡ? ኤንዞ ፈርናንዴዝ ፊሊፕ ዮርገንሰን ላይ እንደዛ እስከሚያብድ ድረስ የደረሰበት በሌም ምክንያት ሳንቼዝ ነው አይደለ? ሳንቼዝ በየዓመቶቹ ይህንን ስራዎች እየሰራ ምንድነው እንደዚህ አሰልጣኞቹም ማለት አሰልጣኞቹ ብቻ ሳይሆን እንትኖቹ ለመቀነስና ሌላ ተጫዋች ለማምጣት በጣም ነው የሚያሳዝነው። ብቻ የቼልሲ አዳዲሶቹ ፈራሚዎችን አነሳ እንግዲህ ሁለቱ ቋሚ ሆነው ጀምረዋል። በክራቨን ኮቴጁ ጨዋታ ዝግጁ ናቸው። በቃ ባለፉት ዓመታቶች የቼልሲ ደጋፊ ሲጠይቅ የነበረው ይህንን እኮ ለማየት ነው። ሞርጋን ሮጀርስ ምን ያክል ዝግጁ እንደሆነና ብዙ ጨዋታዎችን ሳይጫወትም ከቡድኑ ጋር ምን ያክል የመዋሃድ ብቃት እንዳለውና የተዋሃደ እንደሆነ በጨዋታው ላይ ያሳየበት ነበር። ጥራቱ፣ ሩጫዎቹ፣ ስፔስ አፈላለጉ በጣም የሚገርም ነው። ጎል አስቆጥሯል። ላኳ ሆኖ ነው ያየሁት። ጥሩ ሩጫዎች ነበሩት። የተከላካይ ክፍሉ መሻሻል አለበት። አዎ፣ ነገር ግን የላኳ ብቻ ችግር አይደለም። ሩጫዎቹ ጥሩ እንደነበሩ ታይቷል። እንግዲህ ስታንፎርድ ብሪጅ ላይ ደግሞ የምናያቸው ይሆናል። ታዲያ ለቼልሲ ደጋፊዎች አስደሳች የሚሆነው እንግዲህ ቼልሲ አምና 10ኛ መጨረሱን ተከትሎ ከሉተን ጋር ሐሙስ ምሽት ጨዋታ ይኖራል። በድጋሚ ማለት ነው። ጥሩ እድሎችን የሚያመጣ ይሆናል። በተለይ ቅያሬዎች የመጫወቻ እድልን የሚያመጣ ይሆናል ብዬ አስባለሁ። ጥሩ እድል ነው ብዬ አምናለሁ። አድማጮቻችን እናንተ እንዴት ታዩታላችሁ? እንግዲህ የላኳ ፊርማ በአካል ብቃቱ ረገድ በፕሪሚየር ሊጉ ፍጥነቱ፣ ኢንተንሲቲው፣ ጨዋታው ውድ አድማጮቻችን በጣም የሚያስደስተው ስለ ጨዋታው የምናነሳቸው ነጥቦች ይኖራሉ። ምክንያቱም እኔ ጨዋታው ላይ በጣም ብዙ ኳሶችን ፉልሃሞች ይዘው ነበር። አሁን የቼልሲን ማጥቃት ካዩ በኋላ ቡድኖች ደፈር ብለው ቼልሲን ማጥቃት የማይመርጡ ከሆነ ለቼልሲ አሳሳቢ ጨዋታ የሚሆነው በሎ ብሎክ ቡድኖች ሲጫወቱ ነው። ስለዚህ እዚህ ላይ ወሳኝ ምዕራፍ የሚያስፈልገው ይመስለኛል። ሎ ብሎኮችን እንዴት ፔኔትሬት ማድረግ ይችላል የሚለው ቡድን መታሰብ ይጠበቅበታል። ነገር ግን ቼልሲን በሚገባ ካጠቃው፣ ስፔሶችን ካገኙ፣ በሃይ ላይን የምትጫወት ከሆነ ጉድ ለማድረግና ካውንተር አታኩ አስፈሪ ቡድን ነው። ደረመቻችን በጣም አስፈሪ ቡድን ነው። ለእንግሊዝ ፕሪሚየር ሊግ ቡድኖች መልእክት ልከዋል ማለት የሚቻል ነው የሚሆነው። ይህንን ብቃት እንዴት ማየት ይቻላል የሚለው እንግዲህ አንዱ መነሳት የሚጠበቅበት ነው የሚሆነው። አቤሏ ኳስ ይዞ ቼልሲን እኩል ለእኩል ነው የገጠመውና አንዳንዴ ቡድኖች እንደዛ መምረጥ አለባቸው የለባቸውም ራውላ አቤሏ በሚገባ ትምህርት የሚወስድ ይመስለኛል። ማለት እኔ በፉላም ደረጃ ላለ ቡድን ማርኮ ሲልቫ ቢሆን ኖሮ ይህን ምርጫው ነው ያደርግ። ኮንዘርቫቲቭ ትሆናለህ፣ በሚድ ብሎክ ቢያንስ ለመጫወት ትሞክራለህ እንጂ ሃይላይን አድርገህ ጎሎች ተቆጥሮበትም ቢሆን ጨዋታዎችን መጠበቅ የሚጠበቅበት ይመስለኛል። ማለት የፉላም ጨዋታውን የመረጠበት መንገድም እንግዲህ እንግሊዝ ፕሪሚየር ሊግ ሲጀመር ወቅት እንግዲህ እንደዚህ አይነት ያጨዋታ ስታይሎች እናያለን እና ያ ዋጋ የሚያስከፍል ነው የሚሆነው። እንግዲህ ፉላም ዘንድሮ ምን አይነት ውጤትን ያጠናቅቃልም ምን ይሆናል። እንግዲህ የሳንቼዝን በሚገባ ማንሳት የሚጠበቅብን ነው። ባለፉት ዓመታቶች የሰራቸውን ስህተቶች ዘንድሮም እየደገማቸው ይገኛል። የተከላካይ መስመሩ ጥሩ የሚባል ቢሆንም ግን ገና ነው። በጣም ብዙ መሰራት ያለባቸው ነጥቦች እንዳሉ ይታየኛል። እንግዲህ የፓልመር እንዴት አያችሁት? ፓልመር የዓለም ዋንጫ ለመጣራቱ ለቼልሲ የጠቀመው ይመስለኛል። እረፍት አርፏል። ይሄ ብቃቱ መጥቷል። በቃ እይታዎቹ የመጀመሪያው ጎል ሲቆጠር በ30 ሰከንዶች ውስጥ አሲስት ያደረገበት መንገድ በጣም ጥራት እንዳለው ያሳያል። አጨራረሱ ሱዳን መፍቻችን እዛ መረብ ላይ በርንሪሎ ላይ እንዴት ነው ያስቆጠረው? በቃ ኳሊቲ ምንም ቢሆን አመታቶች ቢቆዩ ኳሊቲ አይጣፋም። ይሄ አንዳንድ የእግር ኳስ ብሪሊያንት እንትን የምልመላ ክፍሎች ታዳጊ ተጫዋቾችን ሲመለምሉ ደርማዎቻችን ምን ያክል የጠንካራ ሰራተኝነት እንዲሁም ደግሞ ራሱን የማሻሻል አቅም አለው ይሉና ፉትቦል ኢንተለጀንሲ ይባላል። በታዳጊ እድሜ ውስጥ መለመለው ያ ከሌለው 40 ጊዜ ብሰራበት ለውጥ አያመጣምና አንዳንዴ በቃ ፓልመር ምንም ቢሆን ማለት ነው ያን ፉትቦል ኢንተለጀንሲ ሁሌን ያለውን በቃ እግር ኳስን የሚረዳበት መንገድና እግር ኳስን የሚይበት መንገድ ባለፉት ጊዜያቶች እንኳን እንደዛ በተቸገረባቸው ጊዜያቶችም ያለፈው ውድድር ዓመት ጉዳትና በተለያዩ ሁኔታዎች ይታይ ነበር። አሁን ተመልሷል። በሚገባ መጠቀም የሚያስችልበት ጊዜ ይመስለኛል። ጠንካራ ሰራተኛ የሆነው ሞርጋን ሮጀርስ ከጎኑ አለ። በሚገባ ደግሞ መግባባት የሚችሉበት ከጓደኝነት ያለፈ ሜዳ ላይ መናበብን የምናይበት ነው። ጃኦ ፔድሮ ጥምረቱ የሚመጣ ነው። የሞርጋን ሮጀርስ መምጣት ጃኦ ፔድሮን ከፓልመር ጋር ሁሉ የሚያጣምረው ይሆናል። ምክንያቱም ለፓልመር ያጫወት ሂደት ጃኦ ፔድሮ ሁሌም ወደ ይህ ምንድነው ትክክለኛ አጥቂ መሆን አይነት አላ ወደ 10ኛ 9 ቁጥር የሚመጣ ሳይሆን ትክክለኛ አጥቂ መሆን ባህሪዎችን ጃኦ ፔድሮ እያሳየ ነው። በጣም የሚያስፈልገው ነው ማለት ነው። አንዳንድ ተጫዋቾች ሪፎርም ማድረግ የሚጠበቅባት
ቴሪ ዳንኤል ኦንሪ ስታዩታው መጀመሪያ ሲጀምር የመስመር ተጫዋች ነበር። አጥቂ ሆኖ ሪል አጥቂ ሆኖ ጨርስ ማለትም አጥቂ መስመርነትን ስተዋድ ማለት ነው። ያንን የማሳየት ብቃት ጃው ፔድሮ ያለፈው ዓመት እንዲሁም ደግሞ በብራይተን ቤት የሚታየኝ የነበረው አጥቂነቱ ወደ ፊርሚኒዮ ያደለ አጥቂ መስመር አይነት ተጫዋች ይመስለኝ ነበር። አሁን ግን አውት ኤንድ አውት ስትራይከር እየሆነ ነው። በደንብ ተከላካዮችን መያዝ ብቻ ሳይሆን በቃ ትክክለኛ ኳሶቹ እንትን ብለው ፖዚሽናል ፕሌዩ በጣም የተሻሻለ ጃው ፔድሮን እያየን ነው። ከ10 ቁጥር እየወጣ ትክክለኛ አጥቂ እየሆነ ነው። ሉዊስ ሱዋሬዝም በፕሪሚየር ሊጉ ከማያቸውና ከመወዳቸው ተጫዋቾች መካከል አንዱ ጃው ፔድሮ ነው የሚል አስተያየቶችን በቅርብ ወቅት ሰጥቶ አይቻለሁና ያንን ለፓልመር ደግሞ የ10 ቁጥር የሚሆንለት ካለ ለመስመር ተጫዋች በጣም የሚያዋጣው ነው የሚሆን። ነገር ግን ያንን ከሞርጋን ሮጀርስ እያገኘ ነው የሚገኙ ፓሶች እንዲደረጉለት ይፈልጋል። ምክንያቱም ፓልመርም ጎል እንዲያስቆጥር ማለት። ስለዚህ ሁለቱ የመስመር ተጫዋቾች የሚተጋገዙ ይሆናል። አሁን ቸልሲ መስመሮቹን ራን የሚያደርግ ተጫዋች ደግሞ የተሻለ የፉልባኮቹ ብቃት በጣም ከተሻሻለ የቸልሲ የማጥቃት መስመር ሌላኛው ከፍታ የሚደርሰው በዛ ነው ብዬ አስባለሁ። የሁለቱ የመስመሮች ፉልባክ በጣም አስፈላጊ ነው የሚሆነው። እንደማን ሲባል በባለፉት ጊዜያቶች አይተን ከሆነ ብዙ ጊዜ እግር ኳስ የማንረዳው አንዱ የፉልባኮቹ ሚና ዝቅተኛ አድርጎ የመታየት ሂደቶች አሉ። ነገር ግን ፔፕ ጋርዲዮላ ማንቸስተር ሲቲ ቤት ሲመጣ የመጀመሪያ የለወጠው ነገር ፉልባኮቹ እንደነበረ መርሳት የለብንም። የመጀመሪያ ለውጦቹ ከተከላካዮቹ ሁሉ ድገት ባለፉት ዓመታቶች ውስጥ በየርገን ክሎፕ ቡድን ውስጥ የሮበርትሰንና የትሬንት አሌክሳንደር አርኖልድን ያክል አስደናቂ ብቃት ያላቸውን ፉልባኮች ማግኘት መቻሉ ነው ውጤታማ ያደረገው። ለሳላህ ለማኔ እንዲሁም ደግሞ ለፌርሚኒዮ የሁለቱ ፉልባኮች ሚና የተለየ ነበር። በቃ የፕሪሚየር ሊጉን ሪካርዶች በጣጥሳቸዋል ደድማቻች። አሁንም ቸልሲ ለነዚህ የአጥቂ መስመር ተጫዋቾች ፉልባኮችን ትክክለኛ ፉልባኮችን የነ ፔሌስትሪን እና በዚህኛው መስመር የሚሰለፉ ተጫዋቾች ማለት ነው በሚቀጥሉት ጊዜያቶች ተዋህደው ውጤታማ ፉልባኮችን የሚያገኙ ከሆነ የተዋህደ ማጥቃቱን በሚገባ የሚያጣመር ፉልባኮችን የሚያገኙ ከሆነ እንግዲህ አቶ በአንድ አጋጣሚ እንዴት ቡድኑን አጥቅቶ እንደሄደና ውጤታማ የሚሆኑ ከሆነ በጣም በቃ ቸልሲ ጥራቱ ከፍ ያለ ይሆናል። ጉስቶም ጥሩ የሚባል ነው በፉልባክ ደረጃ ግን ውጤታማ ይሆን። አሁን እንዴት ጥሩ ሳይሆን እንዴት አድርጌ አንዳንዴ ጥሩ ሳይሆን ከጥሩን ከፍ ያለ በቃ እጅግ በጣም ጥሩ የሆነ ፉልባክ የምታገኝ ከሆነ ማን ያቆመዋል ቸልሲን? ከዛ በኋላ በአምስቱም በጣም ሲያጠቁ ጥሩ የሆኑ ጥሩ ፓሶችን ማድረግ የሚችሉ ማጥቃት ብቻ ሳይሆን ፓሶቹ ጥሩ የሆኑ እዛ 10 ቁጥር ቦታ ላይ ከየትም አንግል የምታገኙ የትሬንት አሌክሳንደር አርኖልድ ኳሶች ሳላህን ከምንም አንግል ነበር የሚያገኙ። የአርኖልድ መውጣት የሳላህን ጎልና አሲስት ነው ያወረደውና ለነ ፓልመርና ለነ ሞርጋን ሮጀርስ እንደዚህ አይነት ፉልባኮች ያስፈልጓቸዋል ብዬ አስባለሁ። የፉልባኮቹ ጥራት እኔ አንዱ እምነት ያለኝ በፓሌስትሪን ነው። በጣም ፓሰር ነው። ድሪብል የሚያደርግበት መንገድና ወደ ፓስ የሚያደርግበት መንገድ ጥሩ ነው ብዬ አስባለሁ። ፕሪሚየር ሊጉ ግን ሊከብደው ይችላል። ቀላል ይሆናል ብዬ እኔም አላስብም። እንግዲህ ከጣሊያን ሴሪያ አሪያ የሚያደርገው ባለፉት ፕሮግራሞቻችን አንስቻለሁ ካላፊዮሪ ነው። ካላፊዮሪ በሚገባ አሪያ ያደርጓል። ግን ካላፊዮሪም ፔሌስትሪንም ጉዳት በመጀመሪያዎቹ ዓመታቶች ሊያስቸግራቸው ስለሚችል ቤንች ማድረጉ በጣም ደስ ብሎኛል በእኔ እይታ። ምክንያቱም እየተቀስ ያለ ፕሪሚየር ሊጉን እያየ ይመጣል። ፕሪሚየር ሊጉ ቀላል የሚባል አይደለም። ለፔፔ ቻባሬን ግን ከእድሜው አንጻር ቀላል ያለው ይሆናል ብዬ አስባለሁ። ወዳጆቻችን እናንተ እንዴት ታዩታላችሁ? በሚገባ ማየት የሚጠበቅባችሁ ይመስለኛል። ሌላኛው ወዳጆቻችን ማውራት የሚጠበቅብን ሐሳብ የሚመስለኝ ኤንዞ ፈርናንዴዝን የሚመለከተው 120 ሚሊዮን ፓውንዶችን ቸልሲ እንግዲህ ይፈልጋል። ዝውውር መስኮትን አውቀዋለሁ አለ። እንግዲህ በጣም ጥሩ አስተያየትን ነው የሰጠውና የሚሆነው እንቀበላለን የሚል አስተያየት ሰጥቷልና የራስ መተማመኑ በቃ ማለት በኃላፊዎቹ ሌሎች ስራዎችን ስለሰሩለት አሁን ኤንዞ ፈርናንዴዝ ላይ በሚወስኑት ውሳኔ የቸልሲ ኃላፊዎች ተወቃሽ አይሆንም። በቃ ትክክለኛ ተተኪ አምጡ ነው እንጂ ኤንዞ ፈርናንዴዝ እንደዚህ ያደረጋው ለቸልሲ ተጫዋቹ በባህሪው ረገድ ያደረጋቸው ጥፋቶች አስደሳች ስላልነበሩ በደስታ ነው በቃ የቸልሲ ደጋፊዎች የሚቀበሉትና አንዱ የሚጠበቅ ይሆናል ብዬ አስባለሁ። ወዳጆቻችን እናንተ እንዴት አገኛችሁት ጨዋታውን? ለኔ በጣም ብዙ ኢንተረስቲንግ ወይም ደግሞ ብዙ አስደሳች ነገሮች አሉት። በሌሎች ፕሮግራሞቻችን ተመልሰን ምን ይሆናል አሎንሶን በሚገባ እናየዋለን። በጣም አስገራሚ አሰልጣኝ ሆኖ ነው ያገኙት። ጨዋታዎቹ ደግሞ ማለት ለቸልሲ ደጋፊ አሎንሶ ቢሸነፍ እንኳን ይሄንን ምለው ማለት ነው በጨዋታው ተደስታችሁ ትወጣላችሁ። ወዳጆቻችን አምና እንዳይ የታየው አይነት የቸልሲ ኮንሰርቫቲቭ ቡድንን እያየን አይደለንም። ይህ በጣም አስደሳች ነጥብ ይመስለኛል። ወዳጆቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።